ሰላም እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱን እናስመልሰዋለን ተብሏል። በዚህ ጌም እና ጊፍት አሰጣኝ ማታ መጣህ ጊፍት ሰጠኝ አይቼዋለሁ። ማህበራዊ ድረገጾች ላይ ያንቺን ጉዳይ ያው በጣም በጥልቀት ባላየው ከመደፈሩ ጋራም ሰምቻለሁኝ አይቻለሁና በመጀመሪያ በጣም ላደንቅሽ እፈልጋለሁ። ማለት በጣም ከባድ ነው እንዲህ አይነት ነገር ፐብሊክ ላይ አውጥተ እንደዚህ አይነት ጥቃት ደርሶብኛል ብሎ መናገር በጣም ጉልበት ይፈልጋል። ስለዚህ ልናመሰግንሽ እንወዳለን። Hey guys, ሮጬ ስወጣ ወደቀብኝ። አያችሁት? ይሄንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። በስህተት ወደ አካውንታችሁ 1 ሚሊዮን የሚጠጋ ብር ቢገባ እናንተ ብትሆኑ ምን ታደርጉ ነበር? ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ወቅታዊ በሆኑና በአዳዲስ ቪዲዮዎች ተመልሼላችኋለሁ። ሰላም ተስፋዬን ምን አጋጠማት የሚለውን ቪዲዮ ወደ መጨረሻው አካባቢ ያስገባውላችሁ ሲሆን ይሄንን ቪዲዮ እስከ መጨረሻው ድረስ በመከታተል ፍቅራችሁን አሳዩኝ። ቪዲዮውንም አይታችሁ ከተመቻችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ለዚህም ቤተሰብ አዲስ የሆናችሁ ካላችሁ ይሄን ቪዲዮ ሰብስክራይብ በማድረግ ጀምሩት። ወደ መጀመሪያው ቪዲዮ እንለፍ። እዚህ መስሪያ ቤት ጉዳይ ኖሯችሁ ወደዚህ መስሪያ ቤት ብታቀኑ ምን አይነት መስተንግዶ የምታገኙ ይመስላችኋል? ይሄ በአንድ የመንግስት መስሪያ ቤት ቢሮ ውስጥ ሰራተኞቹ ሙሉ ሴሬሞኒ አሟልተው በዚህ መልኩ ጫታቸውን ጎዝግዘው እየቃሙ የሚያሳየው ምስል በዛሬው ዕለት ማህበራዊ ሚዲያው ላይ መነጋገሪያውንና በርከት ያሉ አስተያየቶች እየተሰጡበት ያለ ምስል ነው። እንደዚህ አይነቱ ድርጊት በተለይም ጫት እንደ ባህል የሚታይባቸው አካባቢዎች ላይ የመንግስት መስሪያ ቤት ውስጥም ይሁን በግል መስሪያ ቤት ውስጥ አንድ ባዶ ክፍል ተዘጋጅቶ እንደዚህ አይነቱ ድርጊት እንደሚደረግ የሚታወቅ ነው። ይሄን ለየት ያደረገው ደግሞ በህዝብ መገልገያ ቢሮ ውስጥ መሆኑም ጭምር ነው። እናንተስ በዚህ ምስል ዙሪያ የተሰማችሁን ሐሳብ አስተያየት በኮሜንት መስጫ ሴክሽኑ ላይ ማጋራት እንዳይረሳ። ፎሎ ያላደረጋችሁም ደግሞ ይሄንን ፔጅ ፎሎ በማድረግም ይቀላቀሉን። ቪዲዮውን እንዳያችሁት ነው እንግዲህ የመንግስት መስሪያ ቤት ውስጥ ጫት እየቃሙ በፊት ጉዳይ ያለብን ለሻይ ወተናል ነው የሚባለው። አሁን እንግዲህ ለጫት ወተናል እያሉ ነው። ይሄም ልክ ነው ብዬ አላስብም። እንዲህ ብዙ ክፍተት በሞላበት የመንግስት መስሪያ ቤቶች ብዙ ተበዳይነን የሚሉ ሰዎች በበዙበት ልክም ነው ያም ነገር። ይሄንም ቪዲዮ እንዳያችሁት ነው። መንግስት እንግዲህ የራሱ ምላሽ ይሰጣል ብለን እንጠብቃለን። እንዲህ አይነት ወቅታዊ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እያደረጋችሁ አንተ ምንም ቆዝ ነው ሺያው ታይኖር በእናትህ ዝም ብለህ በእናትህ ምንድን ነው የምትጨነቀው? ቆይ እንጋ ቶ በእናትህ ቃ ሽንቴ መጣ። ቆይ ተመልሼ ምን ሆነ? አንተ ምን ወጣው እኮ ብቻህን እኮ ነው። ና ተመለስ። ኧረ አታስብ፣ ራይድ ጠርቻለሁ። ወደ ቤት እየሄድኩ ነው። እባክህ ሰውዬ ያማል እንዴ? አንተ ቤት እኮ ነው የቀምነው። በስህተት ወደ አካውንታችሁ 1 ሚሊዮን የሚጠጋ ብር ቢገባ እናንተ ብትሆኑ ምን ታደርጉ ነበር? እስኪ ሐሳባችሁን ግለጹልኝ። እኛ አባት በስህተት ወደ አካውንታቸው የገባን 900 ሺህ ብር መመለሳቸው ተገልጿል። የሰው ልጅ እውነተኛ ክብር የሚለካው ባለው ሀብት ሳይሆን በሚያሳየው ታማኝነትና በሞራል እሴቱ ነው። በአማራ ክልል ኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ ወሰን ቁርቁር ቀበሌ ነዋሪና የወረዳው ሰላም አስከባሪ ሚሊሻ አባል የሆኑትም አቶ ዶዮ ኡመር ዋሬ የሰው ልጅ ከፍታ በተግባር የሚገልጽ መሆኑን በሚያስመሰግን ተግባር አሳይተዋል። አቶ ዲዮም ገንዘቡ የእርሳቸው እንዳልሆነ እንደተረዱ ላፍታም እንኳን ሳይመነቱ ወደ ባንክ በአካል በመሄድ ገንዘቡ ለትክክለኛ ባለቤት እንዲመለስ ማድረጋቸው ተገልጿል። ታዲያ እኛ አባት ሲናገሩ ገንዘቡ የኔ እንዳልሆነ ስላወቅኩ ባለቤቱ እንዲያገኘው ማድረግ የሞራል ግዴታዬ ነው በማለት የገለጹት አቶ ዶዮ ታማኝነት በአፍ ብቻ ሳይሆን በተግባር መረጋገጥ እንዳለበት አስመስክረዋል። ታዲያ ለዚህም ታማኝነታቸው ከባንኩ እውቅና እንደተሰጣቸው ተሰምቷል። ታዲያ እናንተስ ስለኛ አባት ምን ትላላችሁ? እስኪ ሐሳባችሁን አጋሩኝ። እንግዲህ አባታችንን እንዳያችሁት ነው። እንዲህ አይነት መልካም ሰዎችን ያብዛልን። በስተት የገባለትን 900 ሺህ ብር ለባለቤቱ መልሷል። እንግዲህ እንዲህ አይነት ሐቀኛ ሰዎችን ደግሞ ያብዛልን ነው የምንለው። እኔ በእኔ በኩል ልክ ነው ብዬ ነው ማስበው። ምክንያቱም የሰው የሆነ ሁሉ የሰው ነው ብዬ ነው ማሰብ። አይቼዋለሁ ማህበራዊ ድረገጾች ላይ ያንቺን ጉዳይ ያው በጣም በጥልቀት ባላየው ከመደፈሩ ጋራም ሰምቻለሁኝ አይቻለሁና
በመጀመሪያ በጣም ላደንቅሽ እፈልጋለሁ። ማለት በጣም ከባድ ነው እንዲህ አይነት ነገር ፐብሊክ ላይ አውጥተ እንደዚህ አይነት ጥቃት ደርሶብኛል ብሎ መናገር በጣም ጉልበት ይፈልጋል። ስለዚህ ልናመሰግንሽ እንወዳለን። ባንቺ ውስጥ ደግሞ ቤታቸው ውስጥ ቁጭ ብሎ ይሄንን ስቃይ የሚያስተናግዱ ብዙ ሴት እህቶቻችን አሉና ለነሱም ነው ድምጽ የምትሆኚው። ላመሰግንሽ እወዳለሁ። መናገር በጣም ቀላል አይደለም። ታቡ አለ፣ ሰው የሚሰጥ አስተያየት አለ፣ የሚያዝንላት የሚራራላት ብቻ ሳይሆን ደግሞ በኔጌቲቭም ይመስለኛል ይሄን በመናገርሽ ብዙ የሚናገሩሽ ሰዎችም ይኖራሉ። ያንን አልፎ መሄድ ቀላል አይደለም። የደረሰብሽ ነገርም በጣም ቀላል አይደለም። እንደ ቀላል የምንቆጥረው አይደለም። ያንቺ ስለፈቀድሽ ዛሬ ካንቺ ተነስተን ሰይፉም እዚህ እንግዳ አድርጋ ስትጋብዘኝ መልእክትን በጣም ማስተላለፍም ስለፈለኩኝ ነው። ብዙ ሰዎች በዚህ ስቃይ ውስጥ ብዙ ህፃናቶች እንዲያውም አዋቂ ሴቶች ሳይሆን ብዙ ህፃናቶች እየተንገላቱ የተደፈሩ ልጆች እንዲያውም ሴፍ አይደሉም እላለሁ። ብዙ ጊዜ ሴፍ ስላልሆኑ ያው እኔም ለመናገር ነው የመጣው፣ ግን ካድናቆት ልጀምር ብዬ ነው። ስቷ እንደሰማችኋት ነው ሰይፉ ሾሌ የሳሚ እናት ሰሞኑን ቀርባ ነበር። እንግዲህ ያው ለብዙዎች ድምጽ ሆነሻል ብላለች። እንግዲህ ጥሩ ነው እንዲህ ማረጓ መልካም ሆነ ሳለ ደግሞ ሌሎች ሰዎች እንዳይጎዱ ደግሞ ማንነቱ ቢታወቅ መልካም ነው ብዬ አስባለሁ። ያው እሷ ምክንያቷን ስትጠየቅ ያወራችበት ያው ከልጄ እንዲርቅልኝ ምናምን መረጃ እንዳለኝ እንዲያቅ ነው። መረጃ እንዳላት እንዲያቅ ደግሞ መጀመሪያ ያላትን መረጃ ለሰውየው ልካ ምናምን ያው ሰውየውን በዛ መንገድ ማስፈራራት ትችል ነበር። ያው መረጃው ሌሎች ሰዎች ጋር እንዳለ ሲያቅ ይተናኮላታል ብዬ አላስብም። ግን ሰውየው በዚህ ልክ ደረጃ መምጣት ከቻለ በዚህ ልክ ደረጃ የብዙ ሴቶች እንደሰማችሁት ነው ቪዲዮን የሷን ብቻ አይደለም የብዙ ሴቶችን ህይወት ያበላሸ ነው። ከዚህም በፊት ቮይስ ለቃለች ጸበል ገብቼ ምናምን ብሎ እንዳያችሁት ነው ባለፈው ቪዲዮ ላይ። እንዲህ ደግሞ ልክ ነው ብዬ አላስብም። እምነትም ምናምን መከለያ ማድረግ ጥሩ ነው ብዬ አላስብም። በሷ እንደሷ አሁን ብዙ ሰዎች ጥቃት ሊደርስባቸው ይችላል። የሰውየው ማንነት ካልታወቀ ብዙ በደለኞች ከስራቸው ይቆጠባሉ ብዬ አላስብም። ያው ማንነቱ ቢታወቅ አሪፍ ነው ላለው በሷም ሳይድ ያለው ነገር ስለማይታወቅ ግን እንዲህ ነው ማለት አይቻልም። ብቻ ያንም ከተነሳ በኋላ የብዙ ስለ ሄቨን በፊት ስለነበረችው ስለ ሄቨን ስለ አያንቱ ስለ ቀነኒ ብዙ ነገር ተብሏል። እንግዲህ በአብይ ሶሻል ሚዲያ ገጽ ላይ እንግዲህ ብዙዎች በጆርዲ አማካኝነት ድምጽ ለመሆን እየሞከሩ ነው። እስኪ እሱን ቪዲዮ አይተን እንምጣ። በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ በኢትዮጵያ ውስጥ ማለት ነው ፍትህ ያጣው የሴቶች ጥቃትን በተመለከተ ለጠቅላይ ሚኒስትሩ በቀጥታ የፍትህ ጥያቄ እየቀረበ ይገኛል። እንደዚህ አይነት ጥያቄዎች በተለይም ደግሞ በቀጥታ በጠቅላይ ሚኒስትሩ ፔጅ ላይ ሲደረጉ ይሄ የመጀመሪያው ነው ማለት ይቻላል። በእህቶቻችን ላይ ጥቃት ከደረሰ በኋላ በቁጥጥር ስር የሚውሉ ሰዎች ማለት ነው ፍትህ እያገኙ ወይም ደግሞ ፍርድ እያገኙ አይደለም፣ ፍርድ ያገኙት እንኳን በነጻ እየተሰናበቱ ይገኛሉ። የነገርም ሴቶችን አስቆጥቷል። በአጠቃላይ በኢትዮጵያ ውስጥ የሚገኙ የሴት እህቶቻችንን ጥቃት የሚቃወሙ ሰዎችን አስቆጥቷል። ለጠቅላይ ሚኒስትሩ በቀጥታ ጥያቄ እየቀረበ ይገኛል። ይህ ነገር ከምንም አይነት ሙቭመንት ጋር አይካሄድም። በተለይም ደግሞ በርካታ ሰዎች እንደሚሉት ከፌሚኒዝም ሙቭመንት ወይም ደግሞ ከሌሎች ሙቭመንቶች ጋር የሚያያዝ አይደለም። በቀጥታ የሴት እህቶቻችንን ጥቃት እንከላከል እንዲሁም ደግሞ ፍትህ ይሰጠን የሚል ጥያቄ ነው። ይህ ነገር ይመለከተኛል የምትሉ ሰዎች በሙሉ እየሄዳችሁ ማገዝ እንዲሁም ደግሞ ፕሮፋይላችሁን በመቀየር እንዲሁም በጠቅላይ ሚኒስትሩ ቪዲዮዎች ላይ በመሄድ ማለት ነው ኮሜንታችሁን ማስቀመጥ እንዲሁም ሴቶቻችንን ሰፖርት ማድረግ ትችላላችሁ። ይህ ሙቭመንት እንግዲህ በተለይም ደግሞ ህይወታቸውን ላጡ በመደፈር በመጠቃት በመገደል ማለት ነው በአደባባይ ህይወታቸውን ላጡ እህቶቻችን የፍትህ ጥያቄ ነው። በዚህ ነገር ላይ ማለት ነው እንድትሳተፉ ጥሪ ማቅረብ ፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አሁንም በፍጥነት አጋራችኋለሁ። ፕላስ ምልክቷን መጫናችሁና አዳዲስ መረጃ ማግኘታችሁን አትርሱ። መልካም ቆይታ ይሆንላችሁ። እንግዲህ የጠቅላይ ሚኒስትሩ ፔጅ ላይ እንዳያችሁት ነው ያው ፕሮፋይልን በማድረግ ምናምን ሁላችንም ድምጽ እንላለው። እኔም ያው ጆርዲን በብዙ ስራዎቿ በጠላትም ይሄ ነገር ግን መልካም ነው ብዬ ነው ማስበው። መልካም ስራ እየሰራች ነው። ለብዙ እህቶቻችን ድምጽ ለመሆን እየሞከረች ነው። እንግዲህ መንግስትም እንግዲህ ያው ተመጣጣኝ እርምጃ የማያዳግም ሰው ሞት ወይ የሆነ ነገር ቢደረግበት ይሄ ነገር ይበዝ በተደጋጋሚ ይፈጸማል ብዬ አላስብም። ተመጣጣኝ እርምጃ ቢወሰድ መልካም ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያሳውቁኝ። እንዲህ አይነት ወቅታዊ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረጉ እንዳይረሳ።
እዚህ ጋር አንዱም ናለ ትዳር ውስጥ ያላችሁ ወንዶች ሳታስነቁ በኮሜንት ንገሩኝ። እናግባ ወይስ አናግባ? ኮሜንት። ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ። ምን አሰብክ ታዲያ? አግባ ብነት የሌለው ጥያቄ ነው። ይቅር አግባ ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው። ይሄን የመሰለ በረከት ኬት ይገኛል? ስለምንድን ነው የሚወራው? ካገባው በኋላ ነገሮች እየገቡኝ አይደለም። አግባ ወንድሜ። በ25 ዓመቴ አንድ ጥቁር ጸጉር የለኝም። መቻጉ ተሮቆይ ከ3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰል አያያዝኩ እና ምን አሰብክ? አግባ ወንድሜ። እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው። ሚስቴ እኮ ዱላ ይዛ አስፈራርታኝ ምናምን አይደለም። ደስተኛ ነህ ወይስ አግብተሃል? አታግባ። ያስፈር ባል የሞተባቸው ሴቶች ብዙ ናቸው። ሚስት የሞተችበት ባል ግን እስካሁን የለም። ምን አሰብክ? ሄይ ጋይስ ሮጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቁኝ። እወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም። ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። የ250 እና 300 ሺህ ብር ስልክ ሰብረሽ እዚህ መተሽ የምትቆዩ የምትንበላጠጪው ነዳጅ ነጋዴ ስለሆንሽ ነው። ነዳጅሽ ማመንጨት ያቆመ ቀን፣ ነዳጅሽ ፈላጊ ያጣ ቀን ግን ነዳጅሽን የሚገዙ ሰዎች ወደ ኤሌክትሪክ የዞሩ ቀን ግን መበየው መልሽ ነው የምታጪው። ያልፍበታል፣ ሁሉም ነገር ያልፍበታል። ብትረጋጊና ሰከን ብትይ ይሻላል። በ100 ሚሊዮን የሚቆጠር ዳዝ ባለበት ሀገር ላይ 300 ሺህ ብር 7 አመት 6 አመት ቀለብ የሚሆናቸው ህዝቦች ባሉበት ሀገር ላይ ምንም ሳይመስልሽ እንዲህ እየተንበላጠሽ ቪዲዮ የምትለቂው ዋጋ ያስከፍልሻል። ብትረጋጊና ሰከን ብትይ ይሻላል። ነዳጁም ያቆማል። ዘላለም እኮ ነዳጅ አያመነጭም። እንደውም የኤሌክትሪክ ዘመን ነው፣ እየተሻሻለ ነው። ስለዚህ በአግባቡ ያለሽን ነዳጅ እየተጠቀምሽ የምትይዡን ይዘሽ ሰከን ብለሽ ህይወትሽን ብትሞር ይሻላል። ያበቃ ቀን ሁሉም ያበቃል። አስቢበት። አርቲስቷን እንዳያቸዋት ነው እንግዲህ ብዙ በደለኛ፣ ብዙ የተጨቆነ ማህበረሰብ፣ ብዙ የተራበ ማህበረሰብ በበዛበት እንግዲህ አይፎን ተሰብሮብኛል በማለት በዚህ መልኩ እንዲሆነች ይገኛል። ያው ማንም ላይ ያለ ሁሉ እንዳይወድቅ ይጠንቀቅ ነው የሚለው የፈጣሪ ቃሉላ። እንዲህ ልክ ነው ብዬ አላስብም። ምትበላጠጥበትን ማህበረሰብ መለየት አለባት ብዬ ነው ማስበው። እንዲህ ልክ ነው ብዬ አላስብም። በልቶ ማደር የማይችል ሰው ላይ መተሽ አይፎን እንዲሆነ ምን ጥቅም አለው? እኔ ልክ ነው ብዬ አላስብም። ከተሳሳትኩ አርሙ። ሰላም እንግዲህ ሰሞኑ ማታ ላይ ቀጥሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱ እናስመልሰዋለን ተብሏል። በዚህ ጌም እነ ጊፍት አሰጠኝ ማታ መጣት ጊፍት ሰጠኝ። ዘርበል በእናትህ እኔ ለራሴ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ የወጣሁት። ምን አገባኝ? እኔ ለራሴ መሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታረጉ? አረ ዘርበል ሰውዬው ስራ። እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተማ እንዴ ልፍት እንዳላረግ ሂድ ከዚህ አልከት ዶርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ አሰራሁት። ይሄ መኪና ተሰራ። ይሄ መኪና ማይሰራ ሲጀመር ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከት ዶርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በላም እንደዚህ ዲባ ሄሎ ምን ነው የምትለኝ ነኝ? እሺ ንገረኝ። ቆልተኛ በቃ እንዴት ነው የምትለኝ ነኝ? ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው። ለማንኛውም
መሪ ስራ ያለ የቁልፍ ገመድ ለቆብ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሞያ ያለውም ዱርዬ ያለ የያሲኑን ቪዲዮ እንዳያችሁት ነው። አስተማሪ ነው። ያው ዱርዬ የሆነ ሁሉ ሌባ አይደለም። ያው መልካም ሰው የሚመስልም ሁሉ መልካም አይደለም ነው። ትልቅ ትምህርት ነው። እንዴት ይሆንልሽ ባለፈው ያልሽ? ኧረ በእናትሽ በቃ ምንም እኮ ሊሳካል ቻለው። በእውነት አይዞሽ ይስራኛ ጭራሽ እንዳታስቢ ይስተካከላል። እንዳታስቢ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው? ሰላም ነገር በጣም ቢስ አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻ ነበር። ብዙ ሰው አይሳካልህ ምናምን ብሎኝ ነበር። ተሳካ፣ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ BYD ትሉ ገዛ ነው። አትቀልጂ በእውነት ስራ ቦታ ልጆቹ ቢዚ ስለሚሆን እንኳን አብሮ ደስ ይላል። ሁሌ መልካም ምኞት እንደተመኘ መልካም ቀን ቸኩላለሁ። ግን ቢዚ ነው ሞሉ በጣም ይቅርታ። እሺ የኔ አባት ይመችሽ። እሺ እንዴት ነው ታባቢ? አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና BYD ዊልቸር ነው BYD ሊያልፍለት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበር እንውጣ ሽባ ቀጥታ ኢቱ አላለም ሲቱስ ዲቱስ አይ አባቢ እርሶ እያሉኝ ምን አሉኝ? ኧረ ምን አስር አይ ዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገዳለ ይዘጋል። ማሪ ቪዲዮ ነው። የዶሚኒተሩን ቪዲዮ እንዳያችሁት ነው። ቀልድ ቢመስልም በጓደኛ ላይ ክፋት፣ በጎረቤት ላይ በብዙ ነገር ላይ ክፋት የሚያስቡ ሰዎች አስተሳሰባቸው መልካም ያልሆኑ ሰዎች ስላሉ ትልቅ አስተማሪ ቪዲዮ ነው ብዬ አስባለሁ። ያው የሰው እድገት አለመመኘት እኮ አንድ ነገር ነው፣ ግን ጭራሽ ክፋት ማድረግ ይሄ ሰይጣናዊ ተግባር ነው ብዬ ነው ማስበው እና በጣም አስተማሪ ቪዲዮ ነው። ስምና ዝና ስላለሽ፣ ሴሌብሪቲ ስለሆሽ፣ ፌመስ ስለሆሽ የሰውን እንባ እምትረጪ፣ የሰውን ባል እምትቀሚ፣ ማንነትሽን ሳቅ መጥቼ እናገራለሁ። ይሄ ከመጀመሪያውም ጀምሮ ነው የምናገረው። እናገራለሁ። ሴሌብሪቲ ነሽ ምናምን የራስሽ ጉዳይ ነው። እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም በቃ። ምክንያቱም እዛ ጋር የምታለቅሰዋ ሚስት ታሳዝነኛለች። ሚስት ነበርኩኝ እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚሰዋ ጎን አይደለሁም እኔ። እንደዛን ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አለልሽም። ተረክተሽናል። ፈጥሬ አላወራብሽም። የውሸት ማንነት አልሰጥሽም። ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጥፍብሽም። ሚዲያ ላይ መተሽ በምታሳይኝና በምታወሪው በምታደርጊው ካራክተር ተሞርክሽ ቪዲዮ ልሰራብሽ እችላለሁ። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ስላንቺ ሳወራ አንቺን ጠልቼሽ አይደለም፣ ወይም አንቺ ላይ ሌላ ነገር ኑሮኝ አይደለም። ሰው ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉን ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ፣ ስምን ፈልጎ፣ ቢዝነስን ፈልጎ ነው የሚመጣው። እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። እና ይሄንን ምንድን አንድ እናት ወይም የቤት እመቤት ቤቷ ውስጥ ያለውን ስራ ልትሰራ ውጪ ሰርታ ካልገባች የባል ግዴታ ብቻ ነው ያለው ማን ነው? እንግዲህ ሊያሾን እንደሰማችሁት ነው። ሰላም ተስፋዬን የብዙ ሚስቶችን ባል ወስደሻል እያለቻት ነው። እንግዲህ ከጊዜ በኋላ ደግሞ የሆነ የመጣ አዲስ እንትን አለ።
ብዙ ሲንግል ማሞች እየበዙ ነው። ከዛም አንዷ ሰላም ተስፋዬ አንዷ ነች። ያው ልክ ነው ብዬ አላስብም። ልጅና አባት በአንድ ቤተሰብ ነው ማደግ ያለበት ብዬ ነው ማስበው። የወላጆችን ፍቅር አግኝቶ ነው ማደግ ያለበት ብዬ ነው የሚያስበው። እንግዲህ በብዙ ነገሮቿ ሰሞኑን አነጋጋሪ የሆነ የሰላም ተስፋዬ ቪዲዮ ይሄ ነው። እንግዲህ ያው ሊያሾ ልክ ነች ብዬ አስባለሁ። ብዙ ነገሯ እንደምታዩት ነው ሶሻል ሚዲያ ላይ የምትለቃቸው ነገሮች ምናምን፣ ያ ደግሞ ልክ ነው ብዬ አላስብም። እናንተስ ምን ታስባላችሁ? ሰላም ነሽ? ሰላም ነሽ? ለምንድን ነው ሰላም ያልካት? የሰፈር ልጅ ነች። ዝም በል በእናትህ። አብሮ አደግ ዝም በል አንተ። ዛሬ ሴት ሰላም ያልከው ነገ ትማግጥብኛለህ። ኧረ በቃ እንደው መለያየት ነው የምፈልገው። በዚህ ችግር እንኳን ያለሁት እኔ ነኝ። እንዳደስ ስሚ አንቺ፣ ወይ ትናንት እኮ ከጓደኛሽ ጋር እኮ አብሬ የተኛው። እቺ ባለጌ አሳሳተችህ አይደለ? አልተሳሳትኩም፣ ራሴ ነኝ ጠየቅኳት ተኛ። ኦኬ በቃ መጠጥ ሊያሳሳተህ ነው። ኧረ አልጠጣሁም፣ አንድ ብር አልጠጣሁም። ዝም ብዬ ምሪንዳ ጠጥቼ ነው። ስለዚህ ምን ልልሽ ነው? ጭንቅላቴን እየወቀሰኝ ነው። መለየት ፈልጋለሁ። ደስ የሚባል ነገር የለም። እኔና መለየት የሚባል ነገር አይታሰብም። መለየት አለብን። በቃ ተለያይተናል። እንለያያለን። ለአንተ ጓደኛ ለኔ ደግሞ ልጄ ነው። እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይና አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው ማለት ትላንትና ልመክረው እንደ ልጄ ና እስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ስጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ። እነሱ ሳይቀር ጠልተውታል እኮ ነው ማለት። እስቲ ምከረው። እሺ እመክረዋለሁ። አሁን ምከረው። በቃ በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምነግር። ቡዳ በላኝ ብለው እከከው እንደሚለኝ እኔ ያውቀዋለሁ። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገሩ። እኔ እዚህ ቤቱ ላይ ባይደርስብኝ በጣም ነው ደስ የሚል። ኧረ እንደሱ አይባልም ጋሽ። ይባላል እንጂ እኔ ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የሱ ልብስ የማይቀየረው ማንነት ነው እንዴ? እኔ አልገባኝም። የሱ ልብስ ይሁን ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጠኝ እንዴ? ልጅ እያለ እኮ ማለት ቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁሯል። ነው ወይስ ተደብቆኝ ከሰል ይሸጣል? ንገረኝ እስቲ። ኧረ አይሸጥም ጋሽ። ታዲያ ምንድነው የእጁም የእግሩም መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለፈው እዛ ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል በቤት ቂቤ ገዝተን ልናነጥርበት ነው። እኔ ተሰማኝ ነው ማለት ከየት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው? ቤተሰቦች ለዛሬ ጀላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። ይህን ቪዲዮ አይታችሁ ከተመቻችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። እንዲሁም ሰብስክራይብ እንዳይረሳ። ሰላም ሁኑልኝ።